እሱን አይደለም ያልክ ቅድም ያልክበት ወረበልን አውጣው አልኩ። እነሱ እንደዛ አሉ። አሳምነው ጽጌ ለፖለቲካ አጀንዳችን እንዲመቸን አስወገር ነው አሉ። ከዚያ እናስረስ ማረ የኦሮሞ ተወላጆች የጦር መሪዎች ሁሉ አሉና አሉ። አላለም የለም አለ ማስረጃ። ሰላም ጤና ይስጥልን። የተከበራችሁ በኢትዮጵያ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉም ነገር ሰላም ነው ወይ? በያላችሁበት ሰላም ይብዛ። በጎ ላሰባችሁ ውድና ለተከበራችሁ ኢትዮጵያውያን በሙሉ ያው ጫጫታው እንደ ቀልድ እንደ ፌዝ የሆነውን ሁሉ እየታዘብን እንሄድ ዘንድ የሚሰማን አጣን። የተቃጣው የታጠቀውም ኃይል የመጣው ጉዳይ የሚሰማን አጣን እያለ እርስ በርሱ ያው በተለመደው አይነት ሁነቱ እንደሄደ አብረን እንሰማለን። አብረን እንቆይ። እነዛ ዙሮ ከህወሓት ጋር እየሰራሉ ያሉ ሰዎች እንዴ ምን ለምን ያላሉ ለምን ነው አፋፌን የምትሄድ? እኔ እያወራሁ የነበረው ወሎ ላይ ብዙ አሻጥሮች አሉ፣ እስበሳቸው እንዲበላሉ መሪዎች እየተገደሉ ነው። መሪዎች የሚገደሉበት ምክንያት ምንድነው? አንድ እንዳይሆኑ ስለሚፈልግ ወሎ ጀግኖች እንዳይኖሩ ስለሚፈልግ አሻጥር ስላለ እነሱ ጋር በራሳቸው አንድ ሆነው መታረቅ ለምን አልፈለጉም? እስከመቼ የጥላት መጫወቻ ሆናችሁ ነው እንጂ የተሰራችሁት እኮ ለሆነ ነገር ተፈልጋችኋል። በቃ እናንተ እንድትሞቱ እንድትገሉ ለህዝባችሁ መከራ እንድታወርሱ ራሳችሁም ላይ መከራ እንድታመጡ ነው እኮ። ምንድነው ዛሬም አልሰማችሁ? የሻዕቢያ ተላላኪ ሆናችሁ ብልጽግና እድገት ለውጥ ምናምን ድል የሚባል የተወደደ ነገር የምታገኙ መስሏችሁ ነው? መከፋፈልና ሻጥሩስ በየቤትህ አይደለም ወይ ያለው? ወሎ ላይ ብቻ ለምን ታወራላችሁ ጎበዝ? ድረስ ነው ስንትስ ጀግና የምንገብረው ስል ለሐሳብ መጣ። አንድ አማራ ነው ማን የሚባል ሊመቶ ና የምንገብረው ስል ለሐሳብ መጣ። አንድ አማራ ነው ማን የሚባል ሊመቶ እሱ ስለነ ኮሎኔል ፈንታው መሐቤ ድረስ ሁሉ አነሳ። እኔ ከዛ በኋላ ሐሳብ ሰጠው። ኮሎኔል ፈንታው መሐቤ በመናገር ከሆነ የምታምኑት እስክንድር ይመራሃል፣ መሪ እስክንድር ነው፣ ዶላር ይሰጣል፣ በዶላር ገዝቷል ትባላለህ፣ ምን ትባላለህ ተብለሃል ተብሎ ሲጠየቅ እኔ ዶላር የሚገዛኝ እኔ ልታገልለት የወጣሁትን የአማራን ህዝብ ልክድ ነው ወይ? ምንድን ዶላር ሰጥቶኝ ነው እስክንድር እኔን ነው ወይ የሚመራኝ ብሎ ተናግሯል። ይሄን ቃለ መጠይቅ እንዴት አላመናችሁም? በንግግር ከሆነ የምታምኑት አንድነት አይፈልግም ካላችሁ ወሎዝ እየመራው ባለበት ሰዓት ወደ ወሎዝ መጥተው አንድነትን ፈልገው በመሪነት ደረጃ ስልጣን ሁሉ ተሰጥቶት እሱ በምክትልነት እየመራ ከዛ በኋላ ለምን ፈረሰ? ከዛ በፊትስ እነ ድርሳንና መሪ ለምን ተጣሉ? ይሄን ሁሉ ሐሳብ እያወራሁ እያለ ሌላ ውስጥ ገቡብኝ። ኦኬ ይሄ ከሆነ ለምን አንድነት ላይ ፈልግም አሉኝ። እሺ እናንተ ልጠይቃችሁ፣ አሳምነው ጽጌን የገደልነው ለፖለቲካችን ስራ ነው ተብሎ እና አስረስ ማረ የኦሮሞ ተወላጆች የጦር መሪ ሁሉ የሆኑ አሉ። እነሱ ጋር መስራት ያቃታቸውን ከዚያም እዚያ ድረስ ሄደው እነምር የታረቁ እነሱ ጋር ስራ ለመስራት እዛ ድረስ የኳተሩት ጎናቸው ያለው ወንድም ጋር ለምን መታረቅ አቃታቸው የሚለውን ሐሳብ ለማምጣት ሲናገር መሐል ላይ ያዙ። አሳምነው የበላው ጎጃም ነው ልትል ነው ወይ አለኝ። በቃ አዋከቡኝ። ይሄ ነው ሁሌ ህወሓት ኃይሎች ለሁለት ይሄ የቲዲኤፍ የሚባለው አካል ወታደራዊ አመራሮቹ ለሁለት ከተከፈሉ በኋላ ጌታቸው ረዳ የራሱን ኃይል ገንጥሎ ከሄደ በኋላ የማነው ጀነራል ገብረ እግዚአብሔር በየነ አፋርና ትግራይ ውስጥ 4 ክፍለ ጦር አደራጅተናል፣ የትጥቅ ትግል ጀምረናል የሚል አቋማቸውን አንጸባርቀዋል። አንደኛ አንታይ ራሱ የወታደራዊ ኃይሉን ተቃውመን ነው ከነሱ አገንስት ነው የቆምነው ነው የሚሉት። በሌላ በኩል ደግሞ ነፃ የሆነ ከፓርቲ ትዕዛዝ የወጣ አካል ለመመስረት ወታደራዊ ኃይል እና የትግራይን ጥቅም የሚያስከብር የሚል ነገር ነው ያነሱት። ይሄ ስብስብ ሁለት ቦታ እየረገጠ ያለ ስብስብ ነው። አንደኛው ግልጽ በሆነ መንገድ እነ ጌታቸው ረዳ ያስታጠቁትና ያደራጁት ኃይል መሆን። አይ ሀብታሙ አያሌው አሁን ደግሞ ወደ ትግራይ ሄድክ። ለማንኛውም ያው የናንተ ድግስ ነው ሰው ማለቁ ሰው መባላቱ ለናንተ ጥሩ አማራጭ ስለሆነ በየተደገሰበት የሞት ድግስ እየሄዳችሁ ትቃርማላችሁ።
ሰው ግን ለምንድን ነው እድሜ ልኩን ከሚገሉት ከሚያዋርዱት ከሚያባሉት ጽንፈኞች ነፃ መውጣት ያልቻለው? አድማጭ ተመልካቹ ዛሬም በእናንተ የሚነዳው እናንተስ አንዴ አብዳችኋል፣ አንዴ ተስፋ ቆርጣችኋል። ግን ሰው በራሱ ላይ ምቀኛ ሆኖ በእናንተ እየተነዳ ምንም ነገር ለምን እናንተ እንደሚሰማ ከመጀመሪያው ጀምሮ መረጃ ቲቪ ምናምን ብላችሁ ከዛ ቀጥሎ የሆነውን ሁሉ መቁጠር አንድ ቦታ ላይም አይደለም በጎ ውጤት ልታመጡ በጎ ነገርን በጎ ነው ብሎ መመስከር የማትችሉ ከንቶች እንደሆናችሁና በሌላ እጃችሁ እየገደላችሁ እያገዳደላችሁ በዚህኛው ደግሞ አስከሬን እየቆጠራችሁ በሁሉም በጮታችሁ የምትነግሩ ሸቃላዮች ናችሁ። እና የሚሰማችሁ ይብላኝለት እንጂ እናንተማ ይሄ ስራችሁ ነው። አሁን ደግሞ ትግራይ ገብታል። እስኪ ቀጥል ሆኖ በግልጽ እንዲታወቅ ያስፈልጋል። እነ ብርሃኑ ጁላ አውቀው እነ ጻድቃን በደንብ አውቀው ኃይል ተደራጅቶ በአፋርም በትግራይ ውስጥም እንዲንቀሳቀስ በማድረግ የትጥቅ ትግል ጀማሪ ኃይል ሆኖ እንዲወጣ ይሄንን ያደረጉት ጻድቃንና ጌታቸው ረዳ ከአብይ አህመድ ጋር ምክክር ላይ ደርሰው ስለዚህ ጀነራል እነ ዮሐንስ አገጮ ወዘተረፈም ይመጣሉ እና ምን ችግር አለው? አንተ እዛማ ትኖርበት ላይ ስትፈተፍት ሀገር እንደ ሀገር እኮ መከላከል እያንዳንዱ ዜጋ ለራሱ ሲል ነው። አሁን ላይ ለሌላው ለምናምን የሚባል ሁኔታ ላይ አይደለም። እና በየትኛውም አግባብ ይሁን በየትኛውም አግባብ ነውረኛን ማጥፋት ግዴታችን ነው። ስለዚህ አንተም ቅዱስ ናቸው ንጹህ ናቸው እያልክ አውራ እንጂ እነከለ ያደራጁባቸው እነከለ እንትን አሉባቸው እያልክ የምትፈተፍት ለምንድን ነው ታዲያ? እና ምን ይጠበስ ሀብታሙ? እና ዮሐንስ አገጮ ከነዚህ ጋር ከዚህ አሁን ከጀነራል ገብረ እግዚአብሔር ወዘተረፈ ከነዚህ ጋር የሚሰለፉ ናቸው። የት ይደርሳሉ ሌላ ነገር ነው። ዞሮ ዞሮ ስማቸው ነው እንጂ የተፈለገው ሌላ ነገር አይደለም። ነግ ከሙስጠፌ ጋር ተለያይቻለሁ በሚል ወይም የአቋም ልዩነት አለኝ በሚል ጦርነት ጀምሬያለሁ ካለ ተመልከተው። ሶማሌ ኦብነግ ጦርነት ጀምሯል፣ ውጊያ አለ ማለት ነው። ትግራይ የእርስ በርስ ውጊያ ለማድረግ ይኸው በይፋ አሳውጀው መጥተዋል። እነ ጌታቸው ረዳ ምህረት የሚባለው ፓርቲ የሚመራው ማለት ነው። ምህረት ነው ይሄ ጀነራል የሚመራው የነ ጌታቸው ረዳ ምህረት ፓርቲ ያቋቋመው ታጣቂ ቡድን ታጣቂ ቡድኑ ምናልባት የሆነ ሰዓት የሆነ ጊዜ ላይ ሁኔታዎች አይቶ ይገለበጣል አይገለበጥም፣ እሱ ሌላ ነገር ነው። ግን መቶ ናቸው። የት ይደርሳል? እሱ የትም ካልደረሰ ለምን አሳሰበ? በሶማሌ መጣ በዛ ምናምን እያልክ ብታከታተል አይዞ ኢትዮጵያ ልጆች ጀግኖች አሏት። ምንም ጥቂት ባንዳ ወና አፍ ባዶነት ይባላል። ይሄ ባዶ የሆነ ዕቃ ይጮሃል ብዙ ጊዜ እና በዛ መልኩ ብትንጫጫ ምን ብትልም ለንገረ 3 ዓመት እየሆናት ነው ኢትዮጵያ ከተቸገረች እና ባወከው ልክ ብትንጫጫ ባወከው ልክ በአቅምህ እንዳቅም ነው። ምክንያቱም ምንድነው ይሄ የጋንን አቅም ምንቸቶች ወር ብርጭቆዎች አይችሉትም። ወይም 100 ኪሎ ግራም የሚመዝ ነገር የሆነ በአንድ ቶን ሊይዝ አይችልም። በአቅማችሁ ነው የተሞላችሁትን ነው እና ግብይታችሁም ከዚህ ነው። ይብላይ በእናንተ የሚነዳው ገልቱ ከንቱ እንጂ አንተማ ስራ ነው። እና ምን ይጠበስ? ምንም ያልጉ ምንም አያደርጉ ምንም የትም አይደርሱም ካልክ ምን አገባ ታዲያ? አንተም እኮ ቀዳዳ የምትፈጥረው ምን እንዲሆን ልፈልገ ነው? በኦብነግ በዛ መጣ በዚህ መጣ ኢትዮጵያን ያደረ ገደል ግባ። ኢትዮጵያን የምትነካ መስዋዕት 4 ክፍለ ጦር የሚለው ኦህዴድና አሰማርቶ የሚያመጣለት ነው። ስለዚህ ቅጥረኛ ሰራዊት ነው። ስምረት ነው የሚባለው። አዎ ስምረት የስምረት ፓርቲ ወታደራዊ ክንፍ አቋቁሟል። የህወሓት ወታደራዊ ክንፍ እንደሚታወቀው የቲዲኤፍ የሚባለው ኃይል ነው። ግልጽ ነው። እሱ ያ የህወሓት ወታደራዊ ክንፍ ነው። ጌታቸው ረዳም ደግሞ ስምረት የሚባል ፓርቲ አቋቁሞ የስምረት ወታደራዊ ክንፉ አፋር ላይ እንዲቀመጥ ተደርጓል። ዋጥ ማድረግ ነው። ሪያሊቲው እሱ ነው። ሰው ውጊያው እርስ በርስ እንዲሆን የማድረግ ነው። ራሳቸው ነው የህወሓት ኃይል በነ ደብረጽዮን የሚመራው ወታደራዊ ኃይል በነ ጌታቸው በነ ጻድቃንም ከሚመራው ወታደራዊ አሁን እዚህ ላይ አድማጩም የሚሰናከለው ስለማይጠይቅ ነው። ራሱን አጥምሞ በራሱ ላይ መቀኛ ሆኖ ድንቁርናውን እየከበከበ ዕውቀት ሲመጣ የእንተና ወገን የከሌ የኦሮሞ መንግስት የአብይ መንግስት የብልጽግና እያለ ድንቁርናውን እያጀበ የሚሄድ
ደንቆሮ ስለሚከተል ነው እንጂ አሁን እንተና ማነህ እዚህ ጋር ያለው ሰውዬ አንድ ቢሉ በኦሮሞማ መንግስት ከዛ ተደራጅቶ ነው ወታደር 4 ክፍለ ጦር የሚመጣለት እያልክ እንደገና ተመለስና ዘው ላይ እርስ በርስ ጦርነቱን ለማድረግ ነው እያልክ ይሄን አይጠይቅም ይሰማሃል ሰው ምትገርም ነህ በጣም ኃይል ጋር ተዋጋ የሚል ስያሜ እንዲሰጠው ነው የተፈለገው እንጂ ዝግጅቱን ያጠናቀቀው ሊዋጋ እየተሰናዳ ያለው ኦህዴድ ቲፒኤልኤፍ አሳቢ አካል ያጣ ስብስብ ሆኗል የሚያስብ አካል ትንሽም የሚያመዛዘን የሚችል አካል በማጣቱ ምክንያት የትግራይን ክልል በአጠቃላይ በጣም ባደገኛ ሁኔታ መቀመቅ ውስጥ እየከተተው ነው ፕሮባብሊ በህይወት ከቆየ ስብሐት ነጋ እንደገና ታዝሎ ወደ አዲስ አበባ ሊመጣ ይችላል ታዝሎ አሁን በያዙት መንገድ አሁን በጀመሩት መንገድ ሃው እብሪት አይሰለቻቸውም እንደምታውቁት ስብሐት ነጋ ታዝሎ እየተቀጠቀጠ ሲጋራ እየለመነ አዲስ አበባ እስከሚመጣበት ጊዜ ድረስ መጀመሪያ ያው እብሪቱ ምናምን ሁሉ ነገር አድራጊ ፈጣሪ ነው የሚል ነገር ነበር ራሳቸውን አዋርደው ህዝቡንም ነው ያዋረዱት አልጠቀማቸው አሁንም ተመልከቱ እንዴት የሚያስብ አእምሮ ያለው በእነዚህ በእነ ጀነራል ገብረ እግዚአብሔር ምናምን የሚመራ እና በያቋቋሙት ሰራዊት አፋር ላይ ሆኖ ዝግጅት እያደረገ ነው 4 ክፍለ ጦር አለኝ የሚለው ክፍለ ጦር ተሰጥቶት ሊዋጋ ነው እኛ አንድና አንድ አገራችንን ነው የምናስከብረው ከስልጣናቸው አንደርስም ከፖለቲካቸው ውስጥ አንገባም ስለዚህ አሁንም ውስጡን እየነካኩ ስላሉ እነዛን አሁንም ለቅሰን ማውጣት አለብን አሁኑ የጥይቱ ጥይት ሳይጮህ አሁኑ የሚነካኩን ስላሉ አሁንም እነሱ ከወዲሁ ቢቆሙልን እንላለሁኝ አሁንም ማለት አክራሪ ምናምን የሚባል ነገር አለ አክራሪ ነን እኛ ለሀገራችን አክራሪ ነን አገራችንን ለሚደፍር አሁንም አክራሪ ነን ኢትዮጵያ ለሚደፍር አሁንም አክራሪ ነን እኛ ከሃይማኖት አንገባም ሃይማኖት የግል ነው ሀገር የጋራ ነው አሁንም በሃይማኖት ሽፋን የሚጸልቁሉና የሚገቡ አሉ አሁንም እነሱ ነቅሰን እናወጣል ኢትዮጵያ የሁሉም ሀገር ናት የአማራ የኦሮሞውም የአፋሩም ናት የሙስሊሙም የክርስቲያኑም ናት ክርስቲያንና ሙስሊሙ ከአንድ ምሽግ ነው ደማችን አብሮ የተደባለቀው አጥንታችን አብሮ የተከሰከሰው ሙስሊም ለብቻው ጀግና ነው ክርስቲያኑ ለብቻው ፈሪ ነው የሚባል ነገር የለም ሁሉም ጀግና ነው እና ይሄን ያህል ካልኩ ይበቃኛል አሁንም ሃይማኖት የግል ናት አገር የጋራ ናት ለኢትዮጵያ አሁን በኋላ አንበገርም የጁንታ ፍርፋሪ ለቃሚዎችን ነቅሰን እናወጣል እኛ ለሀገራችን አሁንም አክራሪ ነን አሁንም ለሀገራችን ዳግም መከላከያስ ምን ውል ገባለሁ አንሰልጥን አሁንም ለሀገራችን ወደ ኋላ አንልም አመሰግ ተያይዘን ነውኛ ወንድነን እጅ አንሰጥን በመሃል የኛ እሊ ደግሞ ትርፉ ኪሳራ ነው እንጂ ትርፍ የለውም ሐሰን ከረሙ ናቸው የተናገሩት ጀግና ናቸው ሁልጊዜም በጀግንነት ነው ሃይማኖት የግል ነው ሀገር የጋራ ነው በዚህና በዚህ ይያልክ ያገበገብክ የጁንታ ተላላኪ ፍርፋሪ ለቃሚ ትለቀማለህ ብለዋል እውነት ነው ኢትዮጵያ ትቀጥላለች ጀግኖች ልጆች አሏት ከየቦታው እነዚህ ገለባዎች ስለጮሁ አይደለም ምንለውም ለዛ ነው ይሄ ደግሞ ውሎ መድሮ በሆን ከፍቶናል ስለዚህ ህዝብ አሁን ከመጣው በኋላ ነው ያየሁት የሰላም ፍላጎቱ 100% ነው አንተ ነፃ አልወጣህም እኔ ነፃ አወጣለሁ ብዬ በሚሄድ ጊዜ ነፃ ባልወጣ ምን ያው የምፈልገው ሰላም ነው እንጂ ሰላም ማጣት አይደለም እና እንመካከር እያለኝ ነው ህዝቡ ይሄን ነው ያየው ስለዚህ የህዝብ ፍላጎት የሚበልጥ ነገር የለም ማለት ነው በጣም ነው ደስ የሚለው እነዚህ በኦሮሚያ አካባቢ ላይ በሰሞኑ የገቡ ወንድሞቻችን የሚናገሩት ነው ሰላም ይጠቅማል ሐሳባችሁን አጀንዳችሁን ያዙት ከገደላችሁም ከተገዳደላችሁም አብራችሁ ከሚኖር ሰው ጋራ ደም ከተቃባችሁ በኋላ የማንም መጫወቻ ነው የምትሆኑትና እሱን ነገር አቁሙና ወደ መልካም ነገር ኑ አሸናፊ ሁኑ ትረፉ አትርፉ ጥያቄያችሁ እንዳለ ይዛችሁ አብሮነትን አውጃችሁ አብራችሁ ሁኑ ነው ያለ ነው እሱን ተቀበሉ ይጠቅማችኋል ብለን ነው እና መሰግና ኢትዮጵያ ትቀጥላለች ከጉባላ ኢትዮጵያን ሰብስክራይብ እና ላይክ ሼር አድርጉ አብረን እንሁን እውነቴን ነው የምላችሁ የሚያሸንፈው እውነት ነው የምታሸንፈው ኢትዮጵያ ናት